ላ ተሕዘን ኢነላሃ መዓና ሊደርስባቸው ሲል መሬት ተሰምጥበታለች። ህጎቹ ምን ይመስላሉ? የዛን ዘመን የሚያክል ወንድማማችነትን ማንም ሊያመጣ አይችልም። መጀመሪያ የሰሩት ስራ መስጂደል ቁባን መገንባት ነበረ። መን ሐለይተ ሐያተና ቢልኢማን ያ መን ቢጀማሊከ ዐለምተ ልኢሕሳን ያ መን ነወርተ ቁሉበና ቢልቁርአን። ሰላሙላሂ አለይኩም ወራህመቱላሂ ወበረካቱሁ። ይህ የሙስሊም ተማሪዎች ሊግ እያዘጋጀ የሚቀርብላችሁ የረቢዕ መሰናዷችን ነው። አብራችሁን ቆዩ። በባለፈው ክፍላችን መልእክተኛውን ሰለላሁ ዐለይሂ ወሰለም ሊገሏቸው ማሰባቸውንና በአላህም ፍቃድ ስደት ወደ መዲና መጀመራቸውን ተመልክተናል። መልእክተኛው ሰለላሁ ዐለይሂ ወሰለም ከአቡበከር ጋር በተቀጣጠሩበት ቦታ ተገናኝተው መንገዳቸውን ወደ ሰውር ዋሻ ያደርጋሉ። በሰውር ዋሻ ውስጥም ለ3 ቀናትም ቆይተዋል። በዚህ ጊዜያቸው ታዲያ ቁረይሾችም የነበሩበት ቦታ አካባቢ ላይ ደርሰው ነበር። ነገር ግን ቀጥታ ቦታቸውን ማግኘት ስላልቻሉ አካባቢው ላይ ይዘዋወሩ ነበር። በዚህ ጊዜ የተጨነቁትን አቡበከር ሲዲቅን የተመለከቱት መልእክተኛው ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ነበር ያቧሸሯቸው። ላ ተሕዘን ኢነላሃ መዓና፣ አትዘን በእርግጥም አላህ ከኛ ጋር ነው ሲሉ ዛሬ በምንወጣው አቀበት በህይወት ፈተናችን አሊያም ደግሞ በሚያጋጥሙን ችግሮች እንደ አንድ ሙስሊም እህትና ወንድም ምን ያህል ላ ተሕዘንን ተመልክተናል። ወደ መልእክተኛው ሰለላሁ ዐለይሂ ወሰለም የህይወት ታሪክ ተመልሰን እኚህን ችግሮች ምን ያህል ተመልክተናል። በዚህ አያበቃም። መልእክተኛው ሰለላሁ ዐለይሂ ወሰለም ጉዳዩ ረገብ ሲላቸው መንገዳቸውን ወደ መዲና ይቀጥላሉ። የመዲና ቁረይሾችም መልእክተኛውን ሰለላሁ ዐለይሂ ወሰለም እና አቡበከር ሲዲቅን ያገኘላቸው ሰው 100 ቀይ የአረብ ግመሎችን እንደሚሸልሙ ማስታወቂያ አውጥተው ነበርና ሱራቃ የተሰኘው ሰውዬ መልእክተኛውን ሰለላሁ ዐለይሂ ወሰለም እና አቡበከር ሲዲቅን ያገኛቸዋል። ይከተላቸዋል። ሊደርስባቸው ሲል መሬት ተሰምጥበታለች። አሁንም ይከተላቸዋል። ይህ እየተደጋገመ በመጣ ጊዜ ከአላህ የመጣ ጥበቃ መሆኑን የተረዳው ሱራካ ወደኋላ ይመለሳል። ለቁረይሾችም ቦታውን አላሳያቸውም። እንዲህ እያለ መልእክተኛው ሰለላሁ ዐለይሂ ወሰለም በመዲና ይገባሉ። መዲና ላይ ቀድሞ መላኩት አምባሳደር ምክንያት የመዲና ህዝቦች ስለሳቸው አውቀው ነበር። መልእክተኛው ሰለላሁ ዐለይሂ ወሰለም መዲና ከገቡ በኋላ መጀመሪያ የሰሩት ስራ መስጂደል ቁባን መገንባት ነበረ። በዚህም የቁርአን ማስተማሪያ ቦታ እንዲሆን እንዲሁም ደግሞ ሰዎች ተሰብስበው የሚሰግዱበት ቦታ እንዲሆን ከመስጂደል ቁባ ግንባታ በኋላ መልእክተኛው ሰለላሁ ዐለይሂ ወሰለም አንሷሮችንና ሙሃጂሮችን ማወዳጀት ላይ ነበር ዋናውን ስራቸውን የሰሩት። እሳቸው የፈጠሩት ወንድማማችነት ከዘመን ዘመን ቢተላለፍ እንኳን የዛን ዘመን የሚያክል ወንድማማችነትን ማንም ሊያመጣ አይችልም። አንሷሮችና ሙሃጂሮች በመልእክተኛው ሰለላሁ ዐለይሂ ወሰለም መንገድ ሲወዳጁ በሀብታቸው አልነበረም። ይልቁንም አንደኛቸው ለአንደኛቸው ህይወታቸውን አሳልፈው እስከ መስጠት አንሷሮች ሙሃጂሮቹን የተቀበሏቸው ካላቸው ንብረቶች መሬት ያለው ከመሬቱ ከንብረቶቻቸው እያካፈሏቸው አንተ ወንድሜ ነህ እያሏቸው ያላቸውን ሁሉ ለነሱ በመስጠትም ጭምር ነበር። ከዚህ በኋላ መልእክተኛው ሰለላሁ ዐለይሂ ወሰለም ራሳቸውን እያደራጁ ህዝቦቻቸውንም በመልካም ስብዕና እየገነቡ ሰዎችን ከጦርነት በላይ ልቦቻቸውን እየገዙና ማንነታቸውንም እየሰሩ ነበር ያሳለፉት። የመልእክተኛው ሰለላሁ ዐለይሂ ወሰለም ስራ አንሷሮችንና ሙሃጂሮችን በመዋደድ ብቻ ያበቃ ነበረ። ይልቁንም መዲና ውስጥ የሚገርምና ትልቅ የሆነ መልካም አስተዳደርን መመስረት ችለው ነበር። ሰዎችን በህግ ብቻ አቅፎ የሚገዛ ሳይሆን ልቦቻቸውንም መቆጣጠር የሚችል ነበር። ህጎቹ ምን ይመስላሉ? እንዴትስ ውጤታማ ሊሆን ቻሉ? የሚለውን በቀጣይ ክፍሎች እስክንመለከት ከወዲሁ እንሰናበታለን። ሰላሙላሂ አለይኩም ወራህመቱላሂ ወበረካቱሁ። መን ሐለይተ ሐያተና ቢልኢማን ያ መን ቢጀማሊከ ዐለምተ ልኢሕሳን ያ መን ነወርተ ቁሉበና ቢልቁርአን